ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቺ አስቸኳይ መልእክት ዛሬ ከሌሊቱ 8 ሰዓት ላይ ደርሶኛል። ክርስቲያኖች መከራ መጥቷል። የክርስቲያኖች መከራ መጥቷል። ስለዚህ ክርስቲያኖች እዘኑ፣ አልቅሱ ተብላችኋል። ከባድ መልእክት ነውና አስቸኳይ መልእክት ነው። ከባድ መልእክት ነች። አንዲት መልእክት ናት። እሱን ሁላችሁም እንድትሰሙት እንድታዩት፣ ሌሎችም እንዲያገኙት እንድታደርጉልኝ ጠይቃለሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በስሜ 2ም 3ም ሆናችሁ ብትገኙ ብትሰባሰቡ ስለ ስሜም ብትነጋገሩ እኔ በመካከላችሁ እገኛለሁ ያልክ ቸር አምላካችን ስለ እናትህ ስለ ድንግል ማርያም፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ቅዱሳን መላእክት፣ ስለ ቃል ኪዳናቸው ብለህ ማረን፣ ራራለን፣ ይቅር በለን። ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ምረሽ አስምሪን። ኢትዮጵያን ይቅር በል፣ ለዓለም ሁሉ ሰላም ስጥ። ጌታ ሆይ የተራቡትን፣ የተጠሙትን፣ የታረዙትን፣ መጠለያ ያጡትን፣ በስደት ያሉትን፣ በወህኒ ያሉትን ጎብኝ። በአልጋ ቁራኛ በሰይጣን ዳኛ ተይዘው የተጨነቁትን ፈውስ። ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አትርሱን አስቡን ብለው በጸሎተ ማርያም የተማጸኑትን፣ በስደት በጭንቅ በመከራ ያሉትን፣ በየሆስፒታሉ የተኙትን፣ በእስር ቤት የተጣሉትን፣ በጦር ሜዳ ያሉትን ጌታ ሆይ አንተ አስባቸው፣ አንተ ማራቸው፣ ይቅር በላቸው፣ ራራላቸው፣ ስማቸው። ጌታ ሆይ እኔንም ኃጥእ ባሪያህን ገብረ መስቀልን በዚህ ዙሪያ ያሉትን አገልጋዮችን ልጆችንም አንተ ባርከን፣ ቀድሰን፣ አክብረን። መንገዳችን የተቃና ያድርግልን፣ ከክፉ ነገርም ጠብቀን። ጌታ ሆይ አንተ ቸር መሐሪ ይቅር ባይ ነህና ይህ መልእክት ለሰው እንዲደርስ የሰሙትም እንዲድኑ እንድታደርግልን እንለምንሃለን። አቡነ ዘበሰማያት ይትቀደስ ስምከ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘመኑ ድረስ አሜን። ውድ ተመልካቾቻችን አሁን ተመልሰናል። ከጸሎቱ ተመልሰናል። እንግዲህ ሰዓታችን ትንሽ ገፍቷል፣ ስራ በዝቶብን ነው፣ ይቅርታ። እናቶች፣ አባቶች፣ እህቶች እና ወንድሞች እንደተናገርኩት ሁላችሁም የሰማችሁም ያያችሁም አስቸኳይ መልእክቱን እንድታዳምጡ 3 አጫጭር ክፍሎች ነግራችኋለሁ። የመጀመሪያው እንደ መግቢያ፣ ሁለተኛው መልእክት፣ ሶስተኛው ደግሞ አንዲት ቤተ ክርስቲያን አስተዋውቃችኋለሁ ማለት ነው። እንደ መግቢያ የያዝኩት ሰሞኑን
ዘመዶቼ፣ ደሞዝ ከፋዮቼ ተነሳስተዋል። እኔም ደግሞ ናፍቀውኝ ነበር። ብቅ ብቅ ሲሉ ደስ ብሎኛል። ምክንያቱም እኔ እነሱን ጉዳት ስላልፈለግኩ ነው እንጂ እነሱ ለእኔ ጥቅሞቼ ናቸው። ምክንያቱም ይሄ ያልተገረዘ ልብ፣ ዝብ የሌለው አፍ፣ እንዲያው ልቅ የሆነ ወላጅንም የሚያስገምት ብዙ ሰው ባለጌ ወልዶ ባለጌ ያሳደገው የሚል አለ። ብዙ ሰው እንግዲህ ባለጌ ወልዶ ባለጌ ያሳደገው ማለት ትልቅ ስድብ ነው እና እናትንም አባትንም ቤተሰብንም ሃይማኖትንም የሚያሰድቡ ብዙ ሰዎች አሉ። ለምን ያላችሁ እንደው መስቀል አንጠልጥለው ክር አድርገው ኦርቶዶክስ ይመስላሉ፣ ግን አይደሉም። ኦርቶዶክስ ከባቴ አበሳ ነው። በኦርቶዶክስ ያለው ትምህርት ከባቴ አበሳ ነው። የሰው ኃጢአት አያዋጣም፣ ሰውን አይሳደብም። ግን መሳዮች አሉ። ክሩን የእኛን አስመስለው መስቀሉን የእኛን አስመስለው ደግሞ እንዲታይ በትልቁ መስቀሉን በትልቁ ክሩን በትልቁ አድርገው ከላይ ያደርጉታል። ለምን? ለማስመሰል ማለት ነው። እኛ አስመሳይ ክርስቲያን የለን። አስመሳይ ክርስቲያን የለን። ክርስትና መሆን ስለሆነ ማለት ነው። ስለዚህ ሰሞኑን እንትና ማን ነው እፎይን ሰሞኑን እፎይን ደጋፊ መስለው የራሳቸውን አጀንዳ የቀረጹ ሰው ቲክቶክ ላይ ዩቲዩብ ላይ እንዲገባላቸው ያው ካልቀባጠሩ ስለማይገባላቸው ማለት ነው። ካላወሩ ካልተሳደቡ ምናምን ስለማይገባላቸው ያንን አጀንዳ ይዘው የእፎይ ደጋፊ መስለው የመጡ አሉ። ባህታዊ ገብረ መስቀል እፎይን ሰደቡ፣ እፎይን ተሳደቡ እያሉ የሚያወሩ መጥተዋል። የቱ ጋር ነገሩ? ያው የተናገርኩትን ስላቀረቡ ችግር አልነበረውም። ለምን? እፎይ የራሱን ስራ እየሰራ ነው። እኔ የተቃወምኩት ክርክሩ ያለ ቦታው ነው። ክርክር በሚዲያ የለም። ክርክር እግዚአብሔርን ያሰድባል። ከማይሆን ሰው ጋር መከራከር፣ ከማይሆን ሰው ጋር እግዚአብሔርን ማሰደብ አይገባም ነው። አሁንም ያው ነው ዓላማዬ። ነገር ግን እፎይ አንደኛ ቋንቋውን በማወቁ፣ ሁለተኛ መጽሐፉን በማንበቡ ብዙዎችን ጉድ አድርጓቸዋል። ራሱን አሳልፎ የሰጠ ሰማዕት ነው። ራሱን አሳልፎ የሰጠ ነው። ትልቅ ነገር ነው። ላላወቁ፣ ላልተማሩ፣ ላልተዘጋጁ ሰዎች ማንነታቸውን እየነገራቸው የተጻፈውን የተነበበውን መጽሐፍ እየነገራቸው ነው። ነገር ግን እፎይና ሜዳው ቢገናኙ ጥሩ ነበር። ሜዳው መከራከሪያው ሜዳ እንደነ አርዮስ እንደነ ሰባሊዮስ እንደነ ንስጥሮስ ቁጭ ብሎ ሁሉም ማንንም ሳይሰድብ ማንንም ሳይነካ ከማንም ጋር ሳይነካካ ድርድር፣ ክርክር
ቦታ አለው። የሃይማኖት ክርክር የሚደረግበት ቦታ አለው። ያለ ቦታው ግን ስድብ ነው። ያለ ቦታው ግን ሰውን አይደለም እየተሳደብን ያለ ነው፣ እግዚአብሔርን ነው። እግዚአብሔርን መሳደብ ደግሞ ምን መቅሰፍት እንደሚያመጣ ይታወቃል። ስለዚህ እግዚአብሔር በእኛ ምክንያት መሰደብ የለበትም። ስለዚህ ሜዳው ቢገኝ፣ ጠረጴዛው ቢገኝ፣ በጠረጴዛ ዙሪያ በፊት ለፊት የሃይማኖት ክርክር ቢደረግ እፎይ አስፈላጊ ነው። የሃይማኖት አባቶች አስፈላጊዎች ናቸው። ምሁራን አስፈላጊዎች ናቸው። ሙስሊሞች ምሁራን የሚሏቸውን፣ ክርስቲያኖችም ምሁራን የሚሏቸውን፣ ፕሮቴስታንቱም ምሁራን የሚሏቸውን፣ ገባቸው አወቁ የሚሏቸውን ተሰብስበው በፊት ለፊት ግማሹ ኦርቶዶክስን ይወክላል፣ ግማሹ ሙስሊሙን ይወክላል፣ ግማሹ ፕሮቴስታንቱን ይወክላል። አሁን ሶስቱ ጥሩ ሁኔታ ላይ ስላይደሉ ማለት ነው። ኦርቶዶክስ ተዋህዶ ቤተክርስቲያን በመከራ ላይ፣ ፕሮቴስታንቱ ደግሞ በጭፈራ ላይ፣ ሙስሊሙ ደግሞ ሰይፍ በማዘጋጀት ላይ ነው ያለው። ስለዚህ እንደዚህ አይነት ክርክር የለም፣ እንደዚህ አይነት ስድብ የለም። ማንም ሰው መጀመሪያ አምላኩን ነው ማስከበር። አምላክህን አልነካም፣ አምላኬን አትንካ። አምላክህን አልሰድብም፣ አምላኬን አትስደብ። ይሄ የመጀመሪያው መመሪያ ነው። ስለዚህ እኔ አምላኬን እያሰደብኩ ልከራከር አልችልም። ለምን? ከማይመስል ሰው ጋር አትነጋገር ስለሚል መጽሐፍ። ስለዚህ እነዚህ ያልገባቸውና በዚህ ጥግ ተጠግተው የራሳቸውን አጀንዳ ለማራመድ እፎይም ባሕታዊ ገብረ መስቀል ተቃወመ እያሉ ብቅ ብቅ ያሉ ደሞዝ ከፋዮቼ፣ ወገኖቼ፣ ዘመዶቼ እንዲያው ናፍቀው ነበር፣ ጠፍተው ነበረ። አሁን ምክንያት አግኝተው ብቅ ብለዋል። ስለዚህ ለነሱ ይችን መልእክት እንድታደርሱልኝ እፈልጋለሁ። አንቺ አንተ ምናምን አልላቸውም። እነኚህ ዘመዶቼ ናቸው፣ ደሞዝ ከፋዮቼ ናቸው። የኔን ደም ይጠጣሉ፣ የኔን አጥንት ይቆረጥማሉ፣ የኔን ስጋ ይበላሉ። ስለዚህም እነኚህ ጥሩ ደሞዝ ከፋዮቼ ስለሆኑ ይችን መልእክት እንድታደርሱልኝ ነው። መዝሙር 49 በቅንፍ 50 ቁጥር 19 በመዝሙር 49 በቅንፍ 50 ቁጥር 19 እንዲህ ይላል፣ አፍህ ክፋትን አበዛ፣ አፍህ ክፋትን አበዛ፣ አንደበትህም ሽንገላን ተበተበ፣ አንደበትህም ሽንገላን ተበተበ። ተቀምጠህም ወንድምህን አማኸው፣ ተቀምጠህም ወንድምህን አማኸው። ለእናትህ ልጅም እንቅፋትን አኖርህ፣ ለእናትህም ልጅ እንቅፋትን አኖርህ። ይህንን አድርገህ ዝም አልሁህ ይላል እግዚአብሔር። ይህንን አድርገህ ዝም አልኩህ፣ ያልሰማው ያላየው መስዬ ዝም አልኩህ። እኔ እንዳንተ እሆን ዘንድ ጠረጠርህን? እኔ እንዳንተ እሆን ዘንድ ጠረጠርህን? እዘልፍሃለሁ፣ እዘልፍሃለሁ፣ በፊትህም እቆማለሁ ይላል እግዚአብሔር። እዘልፍሃለሁ፣ አዋርድሃለሁ፣ በፊትህም እቆማለሁ ይላል እግዚአብሔር። በዚህ የተገኘ ገንዘብ ይቅርባችሁ።
ሰውን በመሳደብ የሰውን ስም በማጥፋት የምታደርጉት ሩጫ በዚህ የሚገኘው ገንዘብ ይቅርባችሁ። ሃይማኖት አታሰድቡ። ወይንም ክራችሁን መስቀላችሁን አውልቃችሁ ቁጭ አድርጉ። ኦርቶዶክስን መምሰል አያስፈልግም። ኦርቶዶክስ እንዲህ ነው መባል አያስፈልግም። ቁጭ አድርጉት። እንደዚህ አይነት ባለጌ የባለጌ ስድብ ልቅ የሆነ ስነ ምግባር የሌለው ሃይማኖት የሌለው የስምንተኛው ሺህ ትውልድ በእውነት ኦርቶዶክስ ኩሩ ሃይማኖት ያላት ናት። ኦርቶዶክስ ርትዕት ሃይማኖት ያላት ናት። ኦርቶዶክስ ጥሩ ስነ ምግባር ያላቸው ልጆች ያላት ናት። ኦርቶዶክስን እየመሰላችሁ አትግቡ። የእያንዳንዳችንን ኃጢአት መርማሪ አለ፣ መዛኛ አለ፣ የሚኮንን አለ፣ የሚያጸድቅ አለ። ሁላችን አምላክ አለን፣ የምንፈራው፣ የምንበረክለው፣ የምንሰግድለን። ግን አስመስሎ አጀንዳ ቀርጾ ቤተ ክርስቲያንን አባቶችን እንደዚህ አይነት ለከት የሌለው በእውነት ከአንድ ክርስቲያን እንደዚህ አይነት ነገር ይወጣል? እንዲህ እስቲ አዳምጡት። የማን ልጆች እንደሆናችሁ ይህን ደግሞ ልስጣችሁ። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንዲህ ይላል፣ እናንተ ይላል ጌታ ኢየሱስ ክርስቶስ ነው የተናገረው፣ እናንተ ከዲያብሎስ እናንተ ከግብር አባታችሁ ከዲያብሎስ ሰይጣን ናችሁ ይላል። እናንተ የአብርሃም ልጆች አይደላችሁም። እናንተ የኦርቶዶክስ ተዋሕዶ ልጆች አይደላችሁም። እናንተ ከግብር አባታችሁ ከዲያብሎስ ናችሁ። ዲያብሎስ ፈቃዱን ምኞቱን ልታደርጉለት ትፈልጋላችሁ። የዲያብሎስን የሰይጣንን ፈቃዱን ምኞቱን ልታደርጉለት ትፈልጋላችሁ። እርሱም ከመጀመሪያ ጀምሮ ነፍሰ ገዳይ ነው። ነፍሰ ገዳይ ነው። እውነትም በውስጡ የለም፣ ለእውነትም አልቆመም። አቡሃ ለሐሰት የሐሰተኞች አባት ነው። በሐሰት ተወልዶ በሐሰት አድጎ በሐሰት የኖረ የሐሰተኞች አባታቸው ዲያብሎስ ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ተጽፏል። ዮሐንስ ወንጌል ምዕራፍ 8 44ን በደንብ አድርጋችሁ የማ ልጆች እንደሆናችሁ ይነግራችኋል ጌታ ኢየሱስ ክርስቶስ። የእኛ ጌታ የድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። ሐሰተኞች፣ ነፍሰ ገዳዮች፣ ቀማኞች፣ ተሳዳቢዎች፣ ስም አጥፊዎች የዲያብሎስ ልጆች ናቸው። ያኔ አይሁድ የሰደቡት ይበቃዋል። ለጌታ ኢየሱስ ክርስቶስ አይሁድ የሰደቡት፣ አይሁድ ምራቅ የተፉበት፣ አይሁድ ድንጋይ የወረወሩበት፣ አይሁድ ሰቅለው የገደሉት ይበቃል። አንተ በቡኤል ዘቡኤል አጋንንትን በአጋንንት ስም ታወጣለህ ብለው እስቲ ማን የመታ ጠንቁልልን ብለው የሰደቡት ይበቃል። ዮሴፍ ልጅ ነው ያሉት ይበቃል። ብዙ ስድብ ሰድበውታል፣ ብዙም አሳደውታል፣
ብዙ ስቃይና መከራ ደርሰውበታል። ዛሬ ደግሞ ለምን ይሰደባል? ወገን ማንም ሰው ለአምላክህ መጀመሪያ ክብር ስጥ። ለፈጠረህ አምላክ መጀመሪያ ክብር ስጥ። የእፎይ ደጋፊ መስለህ የራስህን አጀንዳ ያንችን ቅንሽናሽ ሳንቲም ለመልቀም የሰው ስም አታጥፋ፣ አትነግድ። ወገኔ ምክር ነው የምመክራችሁ። አንሰማም ያላችሁ ግን በርቱ። እኔ ይሄንን የምለው ላልጸኑ ነፍሶች፣ ተኩላዎችን ላላወቁ፣ ተኩላዎችን እንዳይከተሉ፣ የተኩላውን መንገድ እንዲያውቁ፣ ከተኩላ ተጠንቀቁን ለማለት ነው። የበግ ለምድ ለብሰው ይመጣሉ ይላል። የበግ ለምድ ለብሰው ይመጣሉ። ስለዚህ ያንን እነማን እንደሆኑ፣ ለምን እንደመጡ፣ ምክንያታቸው ምን እንደሆነ፣ የፈለጉት ምን እንደሆነ፣ ምክንያቱም እስቲ ተመልከቱ። አንድ አባት አልቀራቸው፣ ጳጳስ አልቀራቸው፣ መነኩሴ አልቀራቸው፣ ባህታዊ አልቀራቸው፣ አጥማቂ አልቀራቸው፣ ቤተ ክርስቲያን አልቀራቸው። ማንም በቃ በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንፈሳዊ ነው፣ መንፈሳዊ ስራ ይሰራል ከተባለ የመጀመሪያ ታርጌታቸው ይሄ ነው። እነኝህን ደግሞ ተኩላዎች ማወቅ። ይሄንን ደግሞ የተናገረው ቅዱስ ጳውሎስ ነው በሐዋርያት ሥራ ምዕራፍ 20 ቁጥር 29። በሐዋርያት ሥራ ምዕራፍ 20 ቁጥር 29 ላይ ለበጎቹ የማይራሩ ጨካኞች ተኩላዎች ይመጣሉ ይላል። ያልታወቃችሁ እንዳይመስላችሁ። በዚህ ቤተ ክርስቲያን ላይ ክርስቲያን መስላችሁ፣ ኦርቶዶክስ መስላችሁ እነማን እንደሆናችሁ ሰው ነቅቷል። ማንንም አታጭበረብሩም። ነቅቷል። በቃ ሰው ገብረ መስቀል ማን እንደሆነ አውቆታል። እፎይ ማን እንደሆነ አውቆታል። ጳጳሳቱ መነኮሳቱ ማን እንደሆኑ አውቋል። ባህታውያን ማን እንደሆኑ አውቋል። የት እንደሚኖሩ ያውቃል። አያችሁ፣ አንዱ በቀደም ሚዲያው ላይ ስሰማ ድሮ ዲያቆን ነበርኩ አለ እና ድቁና ስንት አይነት ነገር እኔ አላቅም፣ ብቻ ድቁና ተቀበልኩ እንጂ ትምህርቱ የለኝም አለ። ዛሬስ ጌታን ተቀብያለሁ አለ እና አሁን በቄስ ስም መጥተዋል፣ በመነኩሴ ስም መጥተዋል። ሻሽ ጠምጥመው ነጠላ ለብሰው ካባ አድርገው መጥተዋል። መርጌታ ነበር፣ ቄስ ነበር፣ መነኩሴ ነበር፣ ጳጳስ ነበር ብለው መጥተዋል። በዚህ ቤተክርስቲያን ላይ ድራማ እየተሰራ ነው። ማን እንደሚልካቸው እንዴት እንደሰለጠኑ በጀቱን ማን እንደሚከፍል የሰይጣን ጎል የሚለውን መጽሐፍ በደንብ አንብቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችን፣ መምህራንን፣ መነኮሳትን፣ ጳጳሳትን እንዴት እንደሚበታትኑ፣ እንዴት እንደሚያጣሉ ይችን ቤተክርስቲያን ለመለያየት የኦርቶዶክስን ቤተክርስቲያን ወደ 7 ቦታ ለመከፋፈል አንዱ ተሳክቶላቸው ትግራይን ገንጥለዋል፣ ሌላውም ለመቀጠል። ስለዚህ ቤተክርስቲያኗን ለመለያየት፣ ቤተክርስቲያኗን ለማከፋፈል፣ ቤተክርስቲያኗን አባት መምህር ለማሳጣት እንዴት በጀት እንደተበጀተላቸው ገና አስቀድሞ መጽሐፍ ተጽፏል።
ትንቢት ተነግሯል። እኔ አንዳንድ ጥቅስ ይጠቅሳል። ኦርቶዶክስን ለመምሰል ሻሽ ይጠመጥማል፣ ኦርቶዶክስን ለመምሰል ካባ ይለብሳል፣ ኦርቶዶክስን ለመምሰል ክር ያደርጋል፣ ኦርቶዶክስን ለመምሰል። ቅድም እንዳልኳችሁ ረጅም ክርና ረጅም መስቀል፣ ያ እንግዲህ ኦርቶዶክስ ነው ለማሰኘት ነው። ግን ዚብ የለውም፣ ልብ የለውም፣ አእምሮ የለውም። እንደ እንስሳ ነው የሚተፋው። ቅዱስ ጴጥሮስ እንዳለው ውሻ ወደ ትፋቱ ይመለሳል። ውሻ የተፋውን መልሶ ይልሳል ይላል። ልክ እንደዚህ ሌሊትም ቀንም የሚተፉ ታዲያ እነማን ናቸው ሲባል እነኚህ ኦርቶዶክስ። ይኸው ክር አድርጎ ነጠላ ለብሶ ካባ ለብሶ ሻሻ አስሮ ኦርቶዶክስ እኮ ነው እንዲባል ተቆርቋሪ መስለው ፍጹም ኦርቶዶክስ መስለው፣ ግማሹ ጥገኛ ነው፣ ግማሹ ቅጥረኛ ነው፣ ግማሹ ይችን በቲክቶክ በዩቲዩብ የምትገኝ ሳንቲም ለመልቀም ነው። እና ኦርቶዶክሳውያን ንቁ። ለገብረ መስቀል ሳይሆን ለራስህ ንቃ፣ ለራስሽ ንቂ። ለገብረ መስቀል ብላችሁ ምን እኔ አይሞቀኝም አይበርደኝም፣ ስለማውቀው አንብቤ ተረድቼ አውቄ የወጣሁበት ስለሆነ። ለምን ይህንን ክርስትናውን ስቀበል ኦርቶዶክስ ስሆን ምን እንደሚመጣብኝ ያውቃለሁ። በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በአሕዛብ ሁሉ የተጠላችሁ ትሆናላችሁ። እስከ መጨረሻው የሚጸና እሱ ይድናል ብሎ አምላኬ ኢየሱስ ክርስቶስ ነግሮኛል። እንደሚተፋብኝ፣ እንደምሰደብ፣ እንደምዋረድ። ሰው ሰውን አያዋርድም። ሰው ሰውን ይሰድባል እንጂ አያዋርድም። የሚያዋርድ እግዚአብሔር ነው። የሚያከብርም እግዚአብሔር ነው። ከፍ የሚያደርግም እግዚአብሔር ነው። ዝቅ የሚያደርግም እግዚአብሔር ነው። ሰው ግን ወሬ ሊያወራ ይችላል፣ ሊሳደብ ይችላል። ራሱን አዋርዶ ራሱን ሰድቦ ይሞታል። አሁን እዚህ ሚዲያ ላይ ያየኋቸው አንዳንዶቹ አንዳንድ ሳምንት የቀራቸው ናቸው ለመሞት አንድ ሳምንት የቀራቸው አይቻለሁ እዚህ ሚዲያው ላይ። እና እነሱ አሁን ተፍተው ንስሐ እንኳን ሳይገቡ እንዳይሞቱ በጣም አዝናለሁ። ስለዚህ እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ እግዚአብሔር ሚዛን አለው። እግዚአብሔር ጆሮ አለው። እግዚአብሔር ፍርድ አለው። እግዚአብሔር ውሳኔ አለው። እንዳትሳሳቱ ተጠንቀቁ። በዚህ ሰሞን ደግሞ ብቅ ያላችሁ ዘመዶቼ ከቻላችሁ ንስሐ ግቡ። ከቻላችሁ ራሳችሁን እኔ ማን ነኝ በሉ። ራሳችሁን ጠይቁና እኔ ማን ነኝ ብለህ ራስህን ሚዛን ላይ አስቀምጥ። ተመዘንክ፣ ቀለህ ተገኘ ይላል። ራስህን ክሰስ፣ ራስህን ውቀስ፣ ራስህን መዝን፣ ከራስህ ጋር ተነጋገር። የሰው ጉድ በአህያ የራስ ጉድ በጉያ ተብሎ ተነግሮ አልቋል። በጉያ ያለው እሳት ሳይበላህ ራስህን እይ፣ አስተውል። ማንን አያውቀው። ስለዚህ ስለተሳደባችሁ፣ ስለከሰሳችሁኝ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ምክንያቱም ውዳሴ ከንቱ ጎድቶኛል። ስለዚህ ያችን ትንሽ ብትቀርፉልኝ በጣም አመሰግናችኋለሁ። እግዚአብሔር ይስጥልኝ ብዬ ነው እዚህ ላይ ጨርሻለሁ። አንደኛውን
ሁለተኛውን ደግሞ መልእክት ነው ማስተላለፍላችሁ። አስቸኳይ መልእክት ደርሶኛል። ይቺ አስቸኳይ መልእክት ዛሬ ከሌሊቱ 8 ሰዓት ላይ ደርሶኛል እና በደንብ ስሙ። መልካቸው ጠቋቁር የሆኑ በጎች ተንቢል ላይ ያስቀምጥላችኋል። መልካቸው ጠቋቁር የሆኑ በጎች መልካቸው ጠቋቁር የሆኑ በጎች በቀንበር ተጠምደው የማይነቃነቅ ድንጋይ አለት የሆነ ድንጋይ እንዲጎትቱ ያደርጓቸዋል። በደንብ አስተውሉ። መልካቸው ጠቋቁር የሆኑ በጎች በቀንበር እንደ በሬ በቀንበር ተጠምደው የማይነቃነቀውን አለት ድንጋይ እንዲጎትቱ ያስገድዷቸዋል። ድንጋዩ ስለማይነቃነቅ አለት ነው። ትልቅ እንደ ጋራ ያለ ትልቅ ድንጋይ ነው። ስለዚህ ድንጋዩ ስለማይነቃነቅ በጎቹን እየገረፉ ያሰቃዩአቸዋል። ምክንያቱም ድንጋዩ አይነቃነቅ። ድንጋዩ ስለማይነቃነቅ ይህን ድንጋይ ጎትቱ ሳቡ እያሉ እርሻ እንደሚያርስ በሬ ተጠምደው በጎቹ ጠቋቁር በጎች ናቸው። ተጠምደው ጎትቱ ይሏቸዋል። ደግሞ ድንጋዩ አይጎተትም፣ አለት ነው። ስለዚህ ይገርፏቸዋል፣ ያሰቃዩአቸዋል። እጅግ ይሰቃያሉ። በጎቹ እጅግ ይሰቃያሉ። ወደ ላይም ወደ ታችም ወደ ግራም ወደ ቀኝም ቢሉ ምንም አይጎተትላቸውም። ግን ገራፊዎቹ አያንቀላፉ። በብረት የሚገርፍ አለ፣ በጅራፍ የሚገርፍ አለ፣ በድንጋይ የሚወግር አለ። በጣም በጎቹ እስከ ሞት ድረስ እየተሰቃዩ ነው ያሉት። ስለዚህ እናቶቼ፣ አባቶቼ ይሄ መልእክት ደርሶኛል እና ክርስቲያኖች ልለምናችሁ፣ በግ ክርስቲያን ነው፣ ግን ቆዳቸው ጠጉራቸው ጠቁሯል። ይሄ ደግሞ በንስሐ ያልታጠቡ ክርስቲያኖች ናቸው። ክርስቲያኖች ንስሐ እየገባችሁ እዘኑ፣ አልቅሱ። ክርስቲያኖች መከራ መጥቷል። የክርስቲያኖች መከራ መጥቷል። ስለዚህ ክርስቲያኖች እዘኑ፣ አልቅሱ ተብላችኋል። ሁላችሁም ይሄን አንብቡ። የማቴዎስ ወንጌል ምዕራፍ 16 ቁጥር 24 አንብቡ። የማቴዎስ ወንጌል ምዕራፍ 16 ቁጥር 24 አንብቡት። ነፍሱን ሊያድን የሚወድ የጣላት ነፍሱን የጣላት ያገኛታል። እኔን መከተል የሚወድ መስቀሉን ተሸክሞ ይከተለኝ ብሏል። አሁን የክርስቲያን መከራ ተደግሷል። በጎቹ ደግሞ ጠጉራቸው ጠቁሯል። በንስሐ አልታጠቡ። መከራው መጥቷል። የከበደ ድንጋይ ነው። አለት ድንጋይ ነው። ከባድ ነው። ተርጉሙት፣ ፍቱት፣ እዩት። ክርስቲያኖች ስማ ስማ ስማ፣ ጆሮ ያለው ይስማ። ባትሰሙ፣ ይህንን መልእክት ባትሰሙ፣ መሬት ስሚ፣ ሰማይ አድምጪ፣ ቤተ ክርስቲያን መስክሪ። ከባድ ነው ለክርስቲያኖችና መልእክቱ
ይሄ ነው። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም